በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቅዱስ ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ የዛሬው ዕለት ትልቅ በዓል ነው። በሀገራችንም በቤተ ክርስቲያናችንም ከፍ አድርገን የምናከብረው አባቶቻችን ከውጭ የመጣን ወራሪ ለመመከትና የሀገራችንን ነፃነት ለመጠበቅ ሃይማኖት፣ ባህል የሚያስለውጥን የውጭ ጠላት ለመቃወም እግዚአብሔርን ተገን አድርገው የታላቁን ሰማዕት የቅዱስ ጊዮርጊስን ተራዳይነት ከለላ አድርገው የወጡበትና ድል የነሱበት የአድዋ ድል በዓል የዛሬው ቀን ነው። እንደዚሁም በዚህ ዕለት የኢትዮጵያ ገበዝ የሆነው ታላቁ ሰማዕት ቅዱስ ጊዮርጊስም በታላቅ ክብረ በዓል የሚከብርበት ነው። አብይ ጾምን ደግሞ በይፋ ቅድስት ብለን የምንጀምርበት ጊዜ ላይ ነው ያለነው። ለዚህ ሁሉ ያደረሰን አምላካችን ስሙ የተመሰገነ ይሁን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። የማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ የሚገኝ ኃይለ ቃል ነው። የትምህርታችን ርዕስ የሚሆነው ይህ ይሆናል። እስቲ ከኔ ጋር በሉ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ከጾመ በኋላ በዲያብሎስ ሲፈተን ለቀረበለት ለመጀመሪያው ጥያቄ የሰጠው ምላሽ ነው። ይህንን ቃል መነሻ አድርገን የእግዚአብሔርን ቃል እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ከአብይ ጾም ሳምንታት ዛሬ ሁለተኛውን ቅድስት የጀመርንበት ዕለት ነው። ቀደም ሲል ያስተማሩን መምህራችን በጣም ድንቅ በሆነ መንገድ ስለ ቅድስት አስተምረዋል። እኔ እንኳን ሲያልቅን የደረስኩት በደረስኩባት ሰዓት እንኳን ጸገብነ እግዚኦ እምበረከተ ቤትከ፣ አቤቱ ከቤትህ በረከት እንጠግባለን የሚለውን የነቢየ እግዚአብሔር ዳዊትን ቃል ከዚህ በፊት ሲተረጎም ሰምቼው በማላውቀው በጣም በሚገርም መንገድ አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር ያብዛልን። ስለዚህ የዛሬው ዕለት ጾም በይፋ 40 ቀንና 40 ሌሊት የተጾመውን አብይ ጾም የምንጀምርበት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን ያደርጋቸው የነበሩ ነገሮች ሁሉ ምክንያት ያላቸው ናቸው። ክርስቶስ ያለ ምክንያት በምድር ሳለ ያደረገው አንዳች ነገር አልነበረም። አንዳንዱን ፍጹም አምላክ መሆኑን ለማሳየት፣ አንዳንዱን ፍጹም ሰው መሆኑን ለማሳየት፣ የቀረውን ደግሞ ለአርአያ ለምሳሌ ብሎ የፈጸማቸው ብዙ ተግባራት አሉ። ከነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ጾሟል። ክርስቶስ የጾመው እቀደስ ብሎ አይደለም፣ ቅዱስ ነው። እነጻለሁ ብሎ አይደለም፣ ንጹሕ ነው። እጸድቃለሁ ብሎ አይደለም፣ ጻድቅ ነው።
ክርስቶስ የጾመው የጸለየው ስለ እያንዳንዳችን ምሳሌ አርአያ ትቶ ለማለፍ ነውና በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ጾም ወንጌላዊው ማቴዎስ እንዲህ ሲል ጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወሰደው ይላል። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ይላል። ከዚህ በኋላ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ነው ወደ ኢያሪኮ ተጉዞ በገዳመ ቆሮንቶስ ለ40 ቀንና ለ40 ሌሊት የጾመው። ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ? ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ፣ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው? ክርስቶስ መንፈስ ወሰደው ሲባል ይህ መንፈስ መንፈስ ቅዱስ ነው። እንደምናውቀው አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የወልድም መንፈሱ ነው። ስለዚህ ፈቃዱ አነሳስቶት ልክ ጻድቃንን ቅዱሳንን ለምናኔ እንደሚያነሳሳ አይደለም። በእርሱ ዘንድ ሕያው ሆኖ የሚኖር ሕልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ምድረ በዳ ወሰደው፣ ወደ ገዳም ወሰደው ይላል። የመጀመሪያው ትምህርት ይሄ ነው ምዕመናን። መንፈስ ወደ ገዳም ይወስዳል፣ መንፈስ ቅዱስ ወደ ምድረ በዳ ይወስዳል። ከኔ ጋር ናችሁ ምዕመናን? አሁን በዓመት ውስጥ እስቲ እንደው የሆነ ጊዜ ወደ ሆነ ገዳም ሄጄ ትንሽ አረፍ ብዬ ብመጣ የሚል ፍላጎት ኖሯቸው ያውቃል? ያውቃል። በዓመት ውስጥ ለአንድ ሳምንትም ቢሆን ሱባኤ ለመያዝም ቢሆን እንደው ወደ ገዳም ወደ መንፈሳዊ ቦታ በሄድኩኝ የሚል ፍላጎቱ ውስጣችን አለ። እንደው ያን ማድረግ ባንችል እንኳን ሲጨንቀን መተን የምንቀመጠው የት ነው? ቤተ ክርስቲያን። ለአንድ ሰዓትም ቢሆን ከ24 ሰዓቱ ቤተ ክርስቲያን እኮ መጥቶ ቁጭ ያለባት ሰው ሰላም የሚያገኝባት ነው። ሌላውን ትታችሁት ማለት ነው። ለትንሽ ደቂቃ እርፍ ማለት ይፈልጋል ነፍሳችን። ስለዚህ ወደ ገዳም ደግሞ የመሄድ ሱባኤ የመያዝ ወደ መንፈሳዊ ቦታ የመሄድ ፍላጎት ሁላችንም ውስጥ አለ። ይህ ፍላጎት ዝም ብሎ የመጣ እንዳይመስላችሁ። ወደ መንፈሳዊ ቦታ እንድንሄድ የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ወደ ምድረ በዳ ወሰደ ይላል። መንፈስ ቅዱስ ወደ ገዳም ሂዱ፣ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። መንፈስ ቅዱስ ካለብህ መንፈሳዊ ጉዞ ያምርሃል፣ ወደ ገዳም መሄድ ያምርሃል። መንፈስ ቅዱስ ሲርቅህ ደግሞ ገዳም ምን ያደርጋል ትላል። መንፈስ ቅዱስ የራቃቸው ሰዎች ጉዞ በሄዳ አይደለም በተሳለመ አይደለም እግዚአብሔር በሁሉ ቦታ አለ ይላል። መንፈስ ቅዱስ ሲርቅህ፣ ሲቀርብህ ግን ወደ ገዳም የመሄድ ፍላጎት ያድርብሃል። እግዚአብሔር ቅዱስ መንፈሱን ከኛ ያርቅብን። መንፈስ ቅዱስ ያለበት ሰው ወደ እግዚአብሔር የመቅረብ የመጸለይ። አሁን በዚህ በጾም ሰሞን መዝሙር ትንሽ ቀዝቀዝ ይላል። ከበሮ የለውም፣ ሆታ እልልታ የለውም። ጉባኤው የተረጋጋ ነው። መንፈስ ቅዱስ ያለበት ሰው ደስ ይለዋል፣ እንደው እርፍ ይላል። መንፈስ የራቀው ሰው ግን ምነው ቀዘቀዘ ይላል። ሞቅ አድርጉት እንጂ ይላል። እንደው ጉባኤው ይጨንቀዋል፣ የንስሐ መዝሙር ይጨንቀዋል፣ ሰዓታቱ ይጨንቀዋል። ድምቅ ካላለ የማያምረው ሰው ነው። እና መንፈስ ወደ ምድረ በዳ ወሰደው የሚለው ትምህርት ምንድን ነው? መንፈስ ቅዱስ እንዳለበት አንድ ሰው ከሚታወቅበት መንገድ አንዱ ወደ መንፈሳዊ ቦታ ይሄዳል። ብዙ ነው፣ እኔ በዚህ ሰዓት አልወስድም። መንፈስ ቅዱስ ያለበት ሰው በምን እንደሚታወቅ አንድ ልጨምርላችሁ። ኤልሳቤጥ መንፈስ ቅዱስ ሞላባት ይላል። የመጥምቁ ዮሐንስ እናት ኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሲሞላባት ምን አለች? በታላቅ ድምፅ ጮኻ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ያመሰግናል። ሁለተኛውኛ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ክሮስ ቼክ የምናደርግበት ነጥብ
ምንድነው ካላችሁ ድንግል ማርያምን ያመሰግናል። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች። ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማን ነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ አንቺን ላነጋግር እኔ ማን ነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማን ነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ትልቅ ጸሎት ነው። አያችሁ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ ነቢየ እግዚአብሔር ዳዊት። እንዴት አይነት ጸሎት ነው በእውነት! እንደ ዳዊት እኮ ጸሎት የሚያውቅ ነው። ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት አይቷላ። ሰው መንፈስ ቅዱስ ሲርቀው ምን እንደሚሆን እኮ ከዳዊት በላይ ያየ ሰው የለም። ሳኦልን አይቶታል። ሳኦል የተባለ ንጉሥ መንፈስ እግዚአብሔር ርቆት እርኩስ መንፈስ ቀርቦት ሲሰቃይ ዳዊት አይቷል። ዳዊት በገና ይዞ በሳኦል ፊት ይደረድር ነበረ። ሳኦል እርኩስ መንፈስ አለበት። በገናውን ሲሰማው የዜማውን ሲሰማ እርኩስ መንፈሱ ይርቅለት ነበር፣ ቀለል ይለው ነበር። ቀለል ሲለው ግን ዝማሬ መልእክት ያሰማልን ብሎ ዳዊትን አላመሰገነውም። ጦር አንስቶ ወረወረበት፣ ሊገለው ሞከረ ይላል። መንፈስ ቅዱስ የራቀው ሰው ምን እንደሚሆን ዳዊት በሳኦል አይቷል። ስለዚህ ምን አለ? ቅዱስ መንፈስህን ከእኔ ላይ አትውሰድብኝ፣ ከሁላችን ላይ ውሰድብኝ። ስለዚህ ክርስቶስ መንፈስ ወደ ምድረ በዳ ወሰደው ይላል። ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው ለ40 ቀንና ለ40 ሌሊት ነው። እኛ የምንጾመው ለስንት ቀን ነው? አሁን መልሱልኝ። ለ55 ቀን ነው። ክርስቶስ 55 ቀን አልጾመም፣ 40 ቀን ነው የጾመው የሚሉ ሰዎች አሉ። ለምንድን ነው 40 ቀን የምትጾሙት ይላል። ይሄን እንመለስበታለሁ። ግን አባቶቻችን አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታያቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድጾም ታደርገናለች ቤተክርስቲያናችን። ቅዳሜና እሑድ የምንበላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደለም፣ 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጹም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? ከኔ ጋር ናችሁ? አንድ ጎረምሳ አንድ ጊዜ ምን አደረገ መሰላችሁ? መቼስ አዲስ ክርስቲያን ከምን ይበልጣል ይባላል። እና አንድ ሰሞን መቼስ መንፈሳዊነት የጀመረ ሰው እኮ ጸሎቱም ብዙ ነው። በቅርቡ ጸሎት የጀመረ ሰው የዘወትር ጸሎት ደግሞ 53ቱን አድርሶ አርጋኖን ይጨምርበታል። እና ተው ቢባልም አይሰማም። እና አንዱ ልጅ ሱባኤ ይዛለሁ 40 ቀን 40 ሌሊት ጾማለሁ ብሎ ወደ ገዳም ሄዳ አሉ። እና ገዳም ሄዶ አባቶችን ምን ይላቸዋል? እኔ አስቤበት ነው የመጣሁት፣ ለ40 ቀንና ለ40 ሌሊት ምግብ አልበላም፣ ብቻ እምተኛበት ቦታ ብቻ ስጡኛል። ኧረ ተው ግድ የለም ይሄ ለሰው የሚቻል አይደለም አሉት። አይ እኔ አስቤበታለሁ፣ ቦታ ብቻ ነው የምፈልገዋል። እሺ ሞክረው ብለው በዓት ሰጡት፣ ገባ። ከዛ አዘኑለት። መቼስ አባቶች ይረዱ የለኛ አንድካል አዘኑለትና ያው አንተ አትበላው እንደማትበላው እናውቃለን፣ ግን ለማንኛውም እንደው ሽምብራ እናስገባለን ብለው በጆንያ ሽምብራ ገባለን። አይ እንደው ልፉ ሲላችሁ ነው ከ40 ቀን በኋላ እንዳስገባችሁ ይዛችሁ ትወጣላችሁ። አስገቡታል። ከኔ ጋር ናችሁ? አሁን የልጅ ገርማችኋል። 3 ቀን ጾመ እንደምንም ብሎ 3 ቀን 3 ሌሊት ጾመና አቃተው፣ በጣም ከበደው። ከዛ ምን አፈረ፣ መብላትም አልፈለገም። ግን ምን አለ፣ እንደው መንፈሳዊ ሊያደርገው ፈለገ ረሃቡ። ምን አለ፣ እግዚአብሔር ስንት አምላክ ነው? እንደው አንድ አምላክ መሆኑን ለማስታወስ አንድ ሽምብራ አንስቼ በበላ ምን ችግር አለው አለ። አንድነቱን ለማስታወስ ማለት። ከዛ አንድ ሽምብራ በላ። ግን እግዚአብሔር አንድ ብቻ አይደለም፣ አንድም ስለዚህ በሥላሴ ስም እንደው ሥላሴን ለመዘከር 3 በላ። ወንጌላውያን ስንት ናቸው? በ4 ወንጌላውያን እንደው ለማስታወስ ያህል ለትምህርት እንዲሁም ብሎ 4 በላ። 5ቱ አዕማደ ምስጢር አለ። ከዛ
በስድስቱ ቃላት ወንጌል፣ በሰባቱ ሊቃነ መላእክት ባሰበት ደግሞ ርቦ ደግሞ ትንሽ ስትበላ እኮ ይብሳል አይደል? በ12 ሐዋርያት አለ፣ በ24ቱ ካህናተ ሰማይ፣ በ36ቱ አይ ይሄ ነገር አልሆነ፣ በ72ቱ አርድእት አለ፣ በ120ው ቤተሰብ አለ። አልበቃው ሲል ምን አለመሰላችሁ? በልፋ አላፋት መላእክት አለ። ምን አስጨነቀው አይደል? አንደኛውን ልብላ ብሎ ማለት ምን ይላል መጽሐፈ መነኮሳት ላይ ማር ይስሐቅ የተባለው አባት እስመንህነ በጊዜ ጽጋብ ይመስለነ እንዘንቅ ጸዊመ በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ባልን ጊዜ አንድ ሰው የጠገበለት እኮ ነገ እስከ ስንት ሰዓት ነው የምትጾመው ስትለው ኧረ ነገ አልበላም ይላል። ስለጠገበ እኮ ነው ሆዱ። ይሄ በነገራችን ላይ በምግብ ብቻ ነው፣ በምንም ነገር ለምሳሌ ሹመት የሌለው ሰው፣ ስልጣን የሌለው ሰው ስለሌለው ስልጣን አቤት እኔ እኮ ስልጣን ቢሰጠኝ እንዴት አድርጌ መራው ነበር ይላል። የተሰጠው ቀን እኮ ከሱ የከፋ ባለስልጣን አይደለም። ገንዘብ የሌለው ሰው አቤት ገንዘብ ቢኖረኝ እኮ እዚች ሀገር ድሃ አይኖርም ነበር፣ እኔ ለድሃ ረዳ ነበር፣ ይህን ቤተክርስቲያን ብቻዬን ነበር የምጨርሰው ይላል። ቢሰጠው አትሳለምም፣ እርግጠኛ ነኝ። መጨረሱ ቀርቶ አትመጣም ራሱ እና በጠገብን ጊዜ መጾም ምንችል ይመስለናል። አቅምን ማወቅ ያስፈልጋል። ከአቅምን በላይ ነው። ጌታ 40 ቀንና 40 ሌሊት ጾመ። እሱ ከዚያ በላይ መጾም ይችላል አይችልም? ይችላል። ግን ከዛ በላይ አላደረገውም። ለምን? ለአጽድቆተ ትስብእት ይላሉ አባቶቻችን። ሰው መሆኑ ፍጹም ሰው መሆኑን ለማስረዳት ከዚያ በላይ ቢጾም አይ እሱማ እኮ አምላክነቱ ነው እንጂ ሰውነት የለውም እንዳይሉ ማለት። የነቢያቱን አራያ ደግሞ ላለመተው አስቀድሞ ሙሴ 40 ቀንና 40 ሌሊት ጾሟል። ኤልያስ 40 ቀንና 40 ሌሊት ጾሟል። የእነሱን ይዞ ማለት። በእርግጥ ሙሴና ኤልያስስ እንዴት ችለው ጾሙት? መቼስ መጠይቅ አለብን። ሙሴና ኤልያስ 40 ቀን ጾመዋል። እንዴት ጾሙ ካላችሁ ሙሴ በሲና ተራራ ላይ በሰባቱ መንጦላይት ወይም በሰባቱ መጋረጃዎች የብርሃን መጋረጃዎች እየታዩት በዛ ውስጥ እያለፈ እግዚአብሔርን እያነጋገረ ነው 40 ቀንና 40 ሌሊት ሳይበላ ቆየ። ፍጹም ከእግዚአብሔር ጋር ነበረ። ስጋው ተሸንፋ ነፍሱ ብቻ ነበረች ከእግዚአብሔር ጋር የነበረችው። ስለዚህ እንዴት ምግብ ትዝ ይለዋል? ከማጋ እየተነጋገረ ስላለ ከእግዚአብሔር ጋር። ስለዚህ ምግብ መውረድ ነው ለሱ። ፍጹም መንፈሳዊ ጸጋ ላይ ስትደርስ ምግብ ተራ ነገር ይሆንም። አሁን እኛ በየደቂቃው አምጡ የሚለን ሆዳችን ለመሰላችሁ ከእግዚአብሔር ስለራቀ። ሰው ከእግዚአብሔር ጋር ሲጠጋ በጣም ወደ ቅድስና ሲመጣ ስጋው እየከሰመች ነፍሱ እየለመለመች ትመጣለች። ባህሪ መልአካዊ የሚባል መልአካዊ ባህሪው ከፍ እያለ ይመጣል። ስለዚህ ሙሴ ያልታወቀው ምንድነው? የቴዎሎጂ ሰዎች ፈንዳሜንታል አታችመንት ወይ ሚስቴሪዮሲስ ይላል። ከእግዚአብሔር ጋር ፍጹም ትስስር ውስጥ ስለነበረ ምግብ ትዝ ሊለው አይችልም። አሁን እኛ ራሳችን ለምሳሌ ቅዳሴ እያስቀደሳችሁ ከኔ ጋር ናችሁ ምዕመናን? ቅዳሴ መሃል ላይ ምግብ መብላት ያምራችኋል? አያምርም። እናውቋለን። እኛ እንኳን በአቅማችን አያችሁ ምግብ ያስረሳል። ትንሽ መንፈሳዊነት እኮ ቃል እግዚአብሔር ስንሰማ እንረሳዋለን። ሙሴ ከእግዚአብሔር ጋር ቃል በቃል ነበር እየተነጋገረ። ስለዚህ በዚያ 40 ቀንና 40 ሌሊት ቆየ። ኤልያስማ 40 ቀን የጾመው በደንብ አድርጎ ስለበላ ነው። ጥርቅ አድርጎ በልቶ ለ40 ቀን የሚሆን ምግብ እንዴት በላ? ዛፍ ስር ተኝቶ ይላል ኤልያስ። ዛፍ ስር ተኝቶ መልአክ መጣና ቀሰቀሰው ይላል። አባቶቻችን ፋኑኤል የተባለው መልአክ ነው ይላል። ሊቀ መላእክት ቅዱስ ፋኑኤል መጥቶ ቀሰቀሰው። ሲነቃ ከፊቱ ምግብ ተቀምጧል። ገበታ አለ። የምትሄድበት መንገድ ሩቅ ነውና ተነስተ ብላ። ተነስቶ በላ። እንቅልፍ ወሰደው፣ መልሶ ተኛ። ቀሰቀሰው። 3 ጊዜ ነቅቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ። ስለዚህ የበላው ምግብ ነው፣ የማያስርም ምግብ ማለት። ይህንን ምግብ ለሁላችን ይስጠን። ከእግዚአብሔር የሆነ ምግብ አያችሁ፣ ስጋዊ ምግብ ያስረሳል። እግዚአብሔር የሚሰጥህ ውሃ ሌላ ውሃ እንዳይጠማህ ያደርጋል። እግዚአብሔር የሚሰጥህ ምግብ ሌላ ምግብ እንዳያምርህ ያደርጋል። ይህን መንፈሳዊ ማዕድ ለሁላችን ያድለን። ስለዚህ ክርስቶስ 40 ቀንና 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። እንግዲህ ክርስቶስ ተራበ። ልክ እንደ ተራበ ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግና ብላ አለው ይላል። እስኪ በሉ የእግዚአብሔር ልጅ ከሆንክ ድንጋዩን
ምን አድርግ? ዳቦ አድርግ። የማን ልጅ ከሆን? እዚህ ላይ ምዕመናን ብዙ ጊዜ ይህንን የመጽሐፍ ክፍል ሲነበብ አንድ ነገር ካልተረዳን ግራ ሊያጋባን ይችላል። ለምሳሌ ሰይጣን የሚፈራው ነገር አለ። ለምሳሌ ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበልስ ይፈራል። ሰይጣን መስቀል የሚፈራው በመስቀሉ ማን ስለተሰቀለ ነው? ክርስቶስ አይደል? ጠበል የሚፈራው በጠበሉ ላይ የማስም ስለተጠራበት ነው። የክርስቶስ ስም የእግዚአብሔር ስም። ታዲያ የክርስቶስ ስም የተጠራበትን ጠበል የሚፈራ ሰይጣን፣ መስቀል የሚፈራ ሰይጣን በምን ድፍረት ነው ክርስቶስን ቀርቦ ያነጋገረው? እንዴት ቀረበው? እንዴት አልፈራውም? ማናገሩ ሲገርመን ደግሞ ንግግሩ እነዚህን ድንጋዮች ዳቦ አድርግ እና ልውሰድህ ይለውና ደግሞ ዓለምን ያሳየውና ወድቀ ብትሰግድልኝ ይላል። እነዚህን ሁሉ ምን እልሃለሁ? ሰጣሃለሁ። ከዚህ ላይ ተወርወር። ራስህን ብትወረውር መላእክቱን ይልክልሃል፣ ምንም አትሆንም። ራስህን አጥፋ። እንዴ ሰይጣን እንዴት ነው መቼ ነው የተደፋፈረው ከክርስቶስ? ሰይጣን ምዕመናን ክርስቶስ የእግዚአብሔር ልጅ መሆኑን ክርስቶስ አምላክ መሆኑን ገና አላወቀም ነበር። ይህንን ካላወቅን ሙሉ ታሪኩ ትርጉም አይሰጠንም። ሰይጣን ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ አላወቀም። ያወቀው በትክክል ያወቀው በዕለተ ዓርብ ነው አባቶቻችን እንደሚያስተምሩ። እስከዚያ ድረስ ግን አላወቀም፣ ይጠራጠር ነበር። ቅዱስ አግናጤዎስ ዘአንጾኪያ የተባለው ከመጀመሪያዎቹ የሐዋርያት ተከታይ ከሆኑ አባቶች አንዱ ቅዱስ አግናጤዎስ እግዚአብሔር ከሰይጣን ከሰወራቸው ነገሮች አንዱ ይላል በድንግልና ተጸንሶ በድንግልና መወለዱን ነው። ከመቤታችን በገብርኤል ምስራት ትጸንሻለሽ ትወልጃለሽ ተብሎ ሲነገራት ሰይጣን ይህንን አልሰማም። ለምን? ሰውሮበታል እግዚአብሔር። ለምን ሰወረበት? ጽንስ እንዳያጨናግፍ የክርስቶስን መወለድ አምላክነት ቢያውቅ ኖሮ ልክ በሄሮድስ አድሮ ሕፃናት እንዳስጨፈጨፈ ብዙ ጽንስ ባጨናገፈ ነበር። ስለዚህ እግዚአብሔር ከሰይጣን ሰውሮበት የማይታይ ስውር ጥበብን አስታወከኝ እንዳለ ነቢየ እግዚአብሔር ዳዊት ምስጢረ ሥጋዌ ከአጋንንት የአምላክ ሰው መሆን ከአጋንንት የተሰወረ ነገር ነበር፣ ደብቆበታል እግዚአብሔር። ለዮሴፍም መታጨቷ ድንግል ማርያም አንዱ ምክንያቱ ጽንሱ ተራ መስሎ ለሰይጣን እንዲታየው ነው። አሁን ሰይጣን የሚያስበው ክርስቶስ በድንግልና እንደተወለደ ሳይሆን የማን ልጅ እንደሆነ ነው? የዮሴፍ ልጅ ነው። አላወቀው። ቢያውቀው ኖሮ ዓለም ይዳን ብሎ አያሰቅለውም ነበረ። አምላክነቱን በትክክል ቢያውቅ ኖሮ ከዚህ ዓለም ገዢ ከተባሉ ከአጋንንት ማለት ነው። ቅዱስ ጳውሎስ እኮ ነው በቆሮንቶስ መልእክቱ ከዚህ ዓለም ገዢዎች ከአጋንንት አንድስ እንኳ አላወቀውም። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር። የዚህ ዓለም ገዢዎች አጋንንት ዓለም ይዳን ብለው አይሰቅሉትም ነበር። ሰይጣን አላወቀውም፣ ግን ይጠራጠር ነበረ። ይገርማችኋል፣ ክርስቶስ ሲጠመቅ በዮርዳኖስ ባህር መካከል እየተጠመቀ ሳለ ድምፅ ከሰማያት መጣ። እግዚአብሔር አብ ተናገረ፣ የምወደው ልጄ ይህ ነው። ይህንን ቃል ሲሰማ ሰይጣን ደነገጠ። ማን ነው ልጄ ብሎ እየጠራው ያለው? የእግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ እንግዲህ ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? የጸጋ ልጆቹ ነን። ክርስቶስ ግን የእግዚአብሔር ልጅ ነው ማለት እንደኛ አይደለም። ለይቶታል። የእሱ አባትነትና የእኛ አባትነት ይለያያል። አብ ለወልድ ያለው አባትነትና እኛ እግዚአብሔርን አባት የምንለው ይለያል። ለዚህ ነው ወደ አባቴና ወደ አባታችሁ ብሎ የለየው ክርስቶስ። ሰይጣን የእውቀት ችግር የለበትም። ግራ ገባው። የምወደው ልጄ ይህ ነው ሲል ሲሰማ የባህሪ ልጁ ነው ማለት አምላክ። የሰው የባህሪ ልጅ ሰው ነው። የእንስሳ የባህሪ ልጅ ምንድን ነው? የእግዚአብሔር የባህሪ ልጅ እግዚአብሔር። ሰይጣን ይህን ያውቃል እና ግራ ገባው። እንዴት የእግዚአብሔር ልጅ ብሎ ሊጠራው ቻለ? ልጄ ሊለው ቻለ? አምላክ ነው ማለት ነው። ይሄ ነገር 40 ቀን ከነከነው ሰይጣን። 40 ቀን ጌታ ሲጾም እሱ ሲጨነቅ ነበር የከረመው። ከ40 ቀን በኋላ ሊፈትነው ሲቀርብ የመጀመሪያው ጥያቄ ምንድን ነው? ምዕመናን የእግዚአብሔር ልጅ ከሆንክ አለ። የማን ልጅ ከሆንክ የሚለው ቃል ምን ያሳያቸዋል? ምዕመናን ጥርጣሬ ነህ ወይስ አይደለም? የእግዚአብሔር ልጅ ከሆንክ አለ።
ክብር ይግባውና አምላካችን ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝም አላለው፣ አይደለሁምም አላለው። ሌላ መልስ ነው የሰጠው። ሰይጣን 3 ዓመት ሙሉ ግራ ሲገባው ነው የከረመው። ክርስቶስን ተአምር ሲያደርግ ያየዋል፣ ሙት ሲያስነሳ ያየዋል፣ ድውይ ሲፈውስ ያየዋል፣ እውር ሲያበራ ያየዋል። እንዴ አምላክ ነው እንዴ? የእግዚአብሔር ልጅማ ሳይሆን አይቀርም አምላክ ሳይሆን አይቀርም ይላል። ደግሞ ሲራብ ያየዋል፣ ሲጠማ ያየዋል፣ ሲተኛ ያየዋል፣ ሲያለቅስ ያየዋል። አይኔ መስሎኝ ነው እንጂ ተራ ሰው ነው ይላል። እንዲህ 3 ዓመት ሙሉ ሲያምታታው ከረመ። ያምታታንን ዲያብሎስ ሲያምታታው ሲያስጨንቀው፣ ዓርብ ዕለት ራሱ ክርስቶስ ተሰቅሎ ሰይጣን በአይሁድ አድሮችን የተለመደች ጥያቄ ጠይቃል። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ ይላል። የእግዚአብሔር ልጅ ከሆንክ ማለት ምንድን ነው? ጥርጣሬ ነው። እንዲህ 3 ዓመት ጨነቀው። ይህን ጊዜ ክርስቶስ መስቀል ላይ ሆኖ ምን አለ? አምላኬ አምላኬ ለምን ተውከኛል? አምላኬ አምላኬ። ልክ ይህን ሲሰማ እኔ 3 ዓመት ሙሉ አምላክ ነው ብዬ ስጨነቅ ይኸው አምላኬ እያለ እየለመነ ለካ ተራ ሰው ነው። ስለዚህ የሌሎች ተራ ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስንም ነፍስ መንጭቄ ሲኦል ጨምራለሁ ብሎ ወደ መስቀሉ ሲጠጋ ቅዱስ ጳውሎስ እንዳለው በመስቀሉ ጠርቆ እዛው መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው። ስሙ የተመሰገነ ይሁን። ተመልከቱ፣ 3 ዓመት ሙሉ አላወቀው። ያወቀው መቼ ነው? መስቀል ላይ። ወዶ አይደለም ተገዶ አስጨንቆ በመስቀል ላይ ይዞ እሱ ስጋውን አይቶ ተራ ሰው መስሎትን የቀረበው ለካ አምላክ ነው። የሚገርማችሁ ክርስቶስ ምን ብሎ ነው ጸለየ ያልኳችሁ? እስቲ በሉ አምላኬ አምላኬ። ይህ ጸሎት መዝሙረ ዳዊት መዝሙር 21 ላይ አለ። አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ተመልከተኝ ይላል። ወረድ ብላችሁ ቤት ስትገቡ አንብቡት። እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድን ትል ነኝ ሰውም አይደለሁም። ይህ ቃል ስለ ክርስቶስ ነው የተነገረው። ትል የተባለው የክርስቶስ ሥጋው ነው። ትልን አሳ አጥማጆች ለአንድ ነገር ይጠቀሙበታል። ለምን? እንደዚህ አይነት ቅርጽ ያለው ማጥመጃ መቃጥን ይሉታል የኛ አባቶች፣ ሁክ የሚባለው በእንግሊዘኛው። እንዲህ አድርገው ትል ይጨምሩና ወደ ባህሩ ያስጠጉታል። አሳው አገኘው ብሎ ትሉን ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለ ክርስቶስ ነው። ትል የተባለ ሥጋው ነው፣ ሰውነቱ ነው። መቃጥን የተባለ ማጥመጃ የተባለው መስቀል ነው። መረብ የተባለ መለኮቱ ነው። አሳ የተባለ ዲያብሎስ ነው። ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ሲል በትል የተመሰለውን የክርስቶስን ሥጋ አይቶ ሲቀርበው በመለኮቱ መረብ አጥምዶ እኛን ነፃ አውጥቶናል። ስሙ የተመሰገነ ይሁን። ስለዚህ አምላካችን ኢየሱስ ክርስቶስ በእርግጥ ሰው ማን ነው? አምላክ መሆኑን የእግዚአብሔር ልጅ መሆኑን ሰይጣን ያወቀው መቼ ነው? መቼ ነው? ስለዚህ አሁን አላወቀውም፣ ቀርቦ ፈተነው ማለት ነው። የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርግ? ዳቦ አድርጋል። አይ ሰይጣን በቃ ከዳቦ ያልፍም እኮ ሐሳቡ። እንደው ይገርማችኋል። የማን ልጅ ከሆንክ እንደው አሁን የእግዚአብሔር ልጅ መሆን ዳቦ ለመብላት ነው? እንዲህ የሚመስለው ሰው ካለ የሰይጣን አስተሳሰብ ነው ያለው ማለት ነው። ይለናል እኮ ሰይጣን። በነገራችን ላይ ስልት አይቀይርም። አሁን አንቺ እውነት ክርስቲያን ከሆንሽ መቸገር ነበረብሽ? አሁን አንተ ቤተ ክርስቲያን እየተመላለስክ መታመም ነበረብህ? የእግዚአብሔር ልጅ ከሆንክ ለምን እንዲህ ትሆናለህ? የሰይጣን ሐሳብ እኛንም ይለናል እኮ። የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ለምን ይርብሃል? ለምን ይጠማሃል? ከጥቅም ጋር እንድናገናኘው። እኛ ብናጣም ብናገኝም የማን ልጆች ነን? ቢርበን ቢጠማን ብንታመም ብንድን የእግዚአብሔር ልጆች ነን። የኛ ሃይማኖት የሰለስቱ ደቂቅ ሃይማኖት ነው። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ላቆምከው ምስል አንሰግድም። እኛ ዳንን አልዳንን እግዚአብሔር አዳኝ ነው። እኛ በላን ተራብን እግዚአብሔር አባታችን ነው። ልጅነታችንን ከጥቅም ጋር አናገናኘውም። እንዲህ ካገናኛችሁ ሰይጣን ሐሳብ እየሰጣችሁ ነው ማለት ነው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። እነዚህን ድንጋዮች ነው ያለው። ከኔ ጋር ናችሁ? የትኞቹን ድንጋዮች? እነዚህን። ለራበው ሰው እስቲ አንድ ትልቅ ድንጋይ ዳቦ ሆኖለት ቢበላ ይበቃዋል አይበቃውም?
ይበቃዋል አይበቃውም? እስቲ መልሱልኝ። ርቧችኋል? አዎ በጣም ርቧችኋል። እኔ ፊት ለፊት ያለውን አትሮንስ የሚያክል ዳቦ ቢሰጣችሁ ይበቃል አይበቃም? ካልበቃችሁ ጸበል ተጠመቁ። የጤና አይደለም። ይበቃል አይበቃም? አንድ ትልቅ ድንጋይ ይበቃል አይበቃም? ይበቃል። ሰይጣን ግን ያለው ያንን ትልቅ ድንጋይ ዳቦ አድርገህ ብላ፣ ይሄን ትልቅ ድንጋይ ዳቦ አድርገህ ብላ አይደለም ያለው። እነዚህን ድንጋዮች ነው። ስስት ነው የሚያስተምረው። ሰይጣን ከሚበቃህ በላይ እንድታግበሰብስ ነው የሚያስተምረው። አይበቃም። አንዷን ድንጋይ አይደለም፣ እነዚህን ድንጋዮች ነው። በመሰረቱ እስራኤል መካከለኛው ምስራቅ ላይ ነው የታሪክ የተፈጸመው። ገዳመ ቆሮንቶስ ራሱ አገሩ ድንጋይ ነው። አገሩ ራሱ እና አገሩን ዳቦ አድርገህ ብላ ከማለት አይተናነስም። ይሄ ማለት ምን መሰላችሁ? ሰይጣን ስስት ያስተምረናል። አሁን ዓለማችን ላይ በጣም ብዙ ሕዝብ ይራባል። በጣም ጥቂቶች ግን ጠግበው የሚደፉበት አጥቷል። ጥቂቶች ይጠግባሉ፣ ብዙዎች ይራባሉ። ለምን? እነዚህን ድንጋዮች ዳቦ አድርጎ መብላት የሚፈልጉ ስግብግቦች ስላሉ ማለት። ኑሮዬ ይበቃኛል ማለት የማይችሉ ኑሮዬ ይበቃኛል ማለት እጅግ ማትረፊያ ነው ይላል ቅዱስ ጳውሎስ። እግዚአብሔር በቃኝ ለማለት ያብቃል። በቃኝ እኮ አንልም እኛ፣ አንጠግብም። የተራበ የተቸገረ አለም አንልም፣ እናግበሰብሰዋል። እና ይሄ የሰይጣን አስተሳሰብ ነው። እነዚህን ድንጋዮች ዳቦ አድርግና ብላ አለው። ሶስተኛው የእግዚአብሔር ልጅነት መንፈሳዊ ስልጣን ነው፣ መንፈሳዊ ኃይል ነው፣ መንፈሳዊ ጸጋ ነው። ዳቦ ስጋዊ ምግብ ነው፣ ስጋዊ መጠጥ ነው። መንፈሳዊ ጸጋህን ለሆድህ አውለው የሚል ሐሳብ የሰይጣን። ከኔ ጋር ናቸው። ሰባኪው ስብከቱን፣ ቀዳሹ ቅዳሴውን፣ ዜማ የሚያውቀው ዜማውን፣ ዘማሪው መዝሙሩን ለሆድህ አውለው። ይሄ የሰይጣን ምክር ነው። መንፈሳዊ ጸጋችንን ለስጋችን ከመዋል እግዚአብሔር ይጠብቃል። ይህን ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለ። ብዙ ትርጉም አለው በእውነት። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ብዙ ማብራሪያ ያለው ቃል ነው። እኔ አንዱን ብቻ ትርጉም ነግሬያችሁ አበቃለሁ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ሰው በጾም ነው እንጂ በመብላት ብቻ አይኖርም ማለት ነው። የመጀመሪያ ትርጉም። ለምን? እግዚአብሔር 10ቱ ትእዛዛትን ከመስጠቱ በፊት ከኔ በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትግደል፣ አታመንዝር ከማለቱ በፊት ለመጀመሪያ ጊዜ ከአፉ የወጣው ትእዛዝ፣ ከአፉ የወጣው ቃል ምን እንደሆነ ታውቃላችሁ? ዕፀ በለስን ምን እንዳትበላ። ባጭሩ ከዕፀ በለስ ጹም ማለት ነው። ስለዚህ ሰው ከእግዚአብሔር አፍ በወጣችዋ ቃል በጾም ነው እንጂ በእንጀራ ብቻ አይኖርም። ስለዚህ ጾም ከእግዚአብሔር አፍ የወጣች ቃል ናት። ልንኖርባት የምንችል ከእንጀራ የምትበልጥ ለሰው ልጅ አስፈላጊ ነገር ነች። አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾምን ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም። በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ነው የምንጾመው፣ ዓርብና ረቡዕ ዓመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው። ማን ስለ ጾመው ነው? ክርስቶስ ስለ ጾመው። አሁን ይህ ጾም ምዕመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም ነው። ትልቁ ጾም። ጾምን በእውነት መረዳት አለብን ምዕመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበር። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውን በጎ ስራ መነሻ ነው። እማ ለጸሎት የጸሎት እናት፣ ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል። ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት ማለት ነው። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ማለት ጾም ትወዳላችሁ አትወዱ? አላችሁ? ትወዳላችሁ አትወዱ? ትወዳላችሁ። እሺ፣ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ብዙ ሰው ሲወጣ ነው። አንዳንድ ሰው እኮ አሁን ገና አንድ ሳምንቱ ነው ጾም፣ ስንት ቀን ቀረው የሚል ሰው አለ።
ጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ እንጹም። አልገባንም። ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾምን ጾማችሁልኝን ይላል እግዚአብሔር። የምትበሉት ለእናንተ ነው፣ የምትጾሙትም ለእናንተ ነው። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ትጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀርም። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህች ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? እንቅልፍስ ተኝቷል አልተኛም? ጾሞልናል ብለው የማይጾሙ ሰዎች በልቶልናል ብለው ለምን ምግብ አያቆሙ? ተኝቶልናል ጌታ አንተኛም ለምን አይሉ? ለምን ጾሟን መርጠው ብቻ አራያ ያርጉት? እኛ ግን እሱ የጾመው ለእኛ ትምህርት ሊሆን ነው ብለን የእኛ ቤተ ክርስቲያን ስሙን እየጠራች መጮህ ብቻ አይደለም፣ ክርስቶስን በግርም በግብርም ነው የምትከተለው። ጾመ ብላ ትጾማለች፣ ጸለየ ብላ ትጸለያለች። ክርስቶስ ቤት ንብረት ያልነበረው መናኝ ነው። ስለዚህ ትመንናለች፣ ልጆቿን ታመንናለች። መነኮሳት አሏት፣ ባህታውያን አሏት። ክርስቶስ ብቻውን ነበረ፣ ብቸኞች አሏት። ክርስቶስ ሙሽራ ነው፣ ሙሽሮች አሏት። የክርስቶስና የቤተ ክርስቲያን ጋብቻ በእኛ ጋብቻ ይመሰላል። ክርስቶስ ወደቀ ብላ አትቀርም፣ ልጆቿን ይዛ ትወድቃለች። ተነሳ ብላ አትቀርም፣ ልጆቿን ይዛ ትነሳለች፣ ትሰግዳለች። የዚች ቤተ ክርስቲያን ልጆች ስላደረገን ስሙ የተመሰገነ። ፋሲካው ላይ ብቻ አይደለም ክርስቶስ ትዝ የሚለን፣ እኛ ጾሙም ላይ ነው፣ ምግቡ ላይ አይደለም፣ ረሃቡም ላይ ነው። በሁሉ መከተል ክርስቶስን መምሰል ማለት ይሄ ነው የመለኮት ባህሪ ተካፋይ የሚያሰኘን፣ የጸጋ አምላክ የሚያሰኘን፣ ሱታፊ አምላካዊ የሚያደርሰን ይሄ ነው። ስለዚህ የጾም ጥቅም የገባት ቤተክርስቲያን ውስጥ ያለ ነው። ጾም በእውነት ብዙ ጥቅም ያለው ነው። በእውነት እኔ አንድ ነገር ብቻ ነግሬያችሁ ላብቃ። ጾም በአጀንዳ ነው የሚጾመው ምዕመናን። አሁን አብይ ጾም ሊገባ ነው። ይህን ቃል የምትሰሙ ሰዎች በዚህ ጾም ምን ልታደርጉበት አሰባችሁ? በዘንድሮው ጾም መጽሐፍ ቅዱስ ላይ ለተለያየ ዓላማ የጾሙ ሰዎች አሉ። እግዚአብሔር ደስ የሚለው ስለ ጽድቅ በሚጾሙ ሰዎች ነው። ስለምን? ስለ ጽድቅ የሚጾሙ ብፁዓን ናቸው፣ የሚራቡና የሚጠሙ። ስለ ጽድቅ ብለው ለእውነተኛ ምክንያት የሚጾሙ ሰዎች ብፁዓን ናቸው። ሰው በብዙ ምክንያት ይጾማል። ለውዳሴ ከንቱም ይጾማል። እንዲታይ በሰው ፊት እንዲታዩ ይጾማሉና እንደ ግብዞች አትጠውልጉ ብሏል ክርስቶስ። ስለዚህ የግብዝነት ጾም አለ፣ እሱ ዋጋ አያሰጥም። በሰው ፊት ታይተዋልና እውነት እላችኋለሁ ዋጋቸውን ተቀብለዋል፣ ምድር ላይ ቀርቷል ይላል። ትክክለኛ ጾም የሚባለው እሱ አይደለም። ሰው ለቁጠባ ሊጾም ይችላል። ከኔ ጋር ናችሁ? አንዳንድ ሰው ጎሽ አብይ ጾም ገባ የቁርስ ወጪ የለብኝም ብሎ የሚያጠራቅማል። ይሄ አባቶቻችን በምሳው የከበረ ሰው ይሉታል። ምሳውን አጠራቅ። ይሄም የጽድቅ ጾም አይደለም። አንዳንድ እህቶቻችን ይቅርታ አድርጉልኝ ለተክለ ሰውነታቸው ማማር ብለው የሚጾሙ አሉ። የሉ ጎሽ ጾም መጣ ትንሽ ቀለል ይለ ሸንቀጥላለሁ የሚለው ማለት ነው። ይሄም የጽድቅ ጾም አይደለም። ምንድነው ክርስቶስን ደስ የሚያሰኘው ጾም? ለምክንያት ስንጾመው ነው። የሚያጾም ምክንያት ሲኖረን ነው። እኔ በእውነት ጾም በምክንያት እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ቃል ልንገራችሁ። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን ያዕቆብና ዮሐንስን ይዞ ወደ ረጅም ተራራ ወጣ ይላል፣ ወደ ታቦር ተራራ። በዚያ ብርሃነ መለኮቱን ገለጠ፣ በፊታቸው ተለወጠ፣ ፊቱ እንደ ፀሐይ አበራ፣ ልብሱ ነጭ ሆነ እንደ በረዶ። ከዚያ ያዩት ሐዋርያት እነ ጴጥሮስ ደስ አላቸው። ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ካልኖርን እዚሁ ድንኳን ሰርተን ካልኖርን አለ። ሕንፃ ሰሪ ኮሚቴ ሊያቋቁም ማለት ነው ጴጥሮስ። እዚሁ ልስራ አለው። ከዛ ገሰጸው እግዚአብሔር አብ የምወደው ልጄ ይህ ነውና እርሱን ስሙት። ሕንፃ ከመስራት በፊት ቃሉን ስማ መጀመሪያ ተባለ። ይህን ታሪክ ስንተርክ ብዙ ጊዜ ግን የምንረሳው ጌታ ስንት ሐዋርያት ነው ይዞ ወደ ተራራ የወጣው? 3። ስንት ናቸው ሐዋርያት በአጠቃላይ? 3ቱ ወደ ላይ ሲወጡ ስንት ይቀራል? 9። 9 ሐዋርያት የሚገርማችሁ መናን ከፍተኛ ችግር ውስጥ ነው የነበሩት። እነ ጴጥሮስ እዛ ብርሃን እያዩ በዚህ መሆን ለእኛ መልካም ነው ሲሉ
9 ሐዋርያት ጭንቅ ላይ ነበሩ። በጣም አስጨናቂ ነገር ገጥሟቸው ምንድን ነው ካላችሁ አንድ ሰውዬ ልጁ ጋኔን ይዞት እርኩስ መንፈስ እያሰቃየው ወደ ደቀ መዛሙርቱ አመጣው። ወደ 9 ደቀ መዛሙርቱ እንግዲህ ደቀ መዛሙርቱ አጋንንት የማውጣት ስልጣን ተሰጥቷቸው ሁለት ሆነው ሄደው አጋንንት አውጥተው ደስ ብሏቸው ሁሉ መጥተዋል ከዛ በፊት። ስለዚህ በተሰጣቸው ስልጣን ጋኔኑን እንዲያላቅቁለት ልጁን ይዞ መጣ ወደ ደቀ መዛሙርቱ። የሚገርመው ምዕመናን 9 ሐዋርያት ይህንን ጋኔን ወዲህ ቢሉት ወዲያ ቢሉት አልወጣም። ስንቱ ነው? መልሱልኝ። ለ9 ደግሞ ምን አይነት ክፉ ጋኔን! በእርግጥ የጋኔን ጥሩ የለውም፣ ግን ይሄ ጋኔን ደግሞ ክፋቱ አይናገርም፣ አይሰማም። አይናገርም፣ አይሰማም። የት ነው ያዝከው ስትለው አይሰማም። መች ነው የምንለቀው ሲል አይናገርም። ወዲህ ቢሉት ወዲያ ቢሉት ለ9 ሆነው ተዋረዱ። ሌላ ቀን እኮ አውጥተዋል፣ ግን ዛሬ ግን አቃታቸው። ምዕመናን አሁን እዚህ ጉባኤ ላይ ያለን አንድ ርኩስ መንፈስ ያደረበት ሰው እዚህ መጥቶ ቢንፈራፈር እዚህ ያሉ 9 ካህናት ውጣ ብለውት እምቢ ቢል እናንተ ምንድን ነው የምትሉት? ዘንድሮ እኮ ቄስ የለም፣ ድሮ እኮ ቀረ እኮ አባት ድሮ ቀረ ምንድን ነው አይደል? እንታዘባል። ሌላ ቀን የወጡ እንኳን ቢሆኑ ዛሬ ካላወጡ ሌላም ቀን ሲያጭበረብሩ ነበር ነው የምንለው። ትናንት ያዳነን ሰው እኮ ዛሬ ቢደክም፣ ትናንት ያስተማረን ሰው ዛሬ ወድቆ ብናገኘው እኮ እንሰድበዋል። ኖህ በሰራው መርከብ የዳነ ካም አይደል እንዴ? ኖህ ላይ መጥቶ ያላገጠበት ኖህ በሰራው መርከብ፣ ኧረ በሱ መርከብ ነው የዳንኩት ዛሬ ሰክሮ ባየው ቀን ጥሎት ነው አላለ። አትውደቅ እንጂ የወደቅ ቀን እኮ የትናንቱን የሚያስታውስልህ ሰው የለም። ለ9 ቢሉት ቢሰሩት እምቢ አላቸው። ጋኔኑ ህዝቡ ማጉረምረም ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ለምን? ድሮም ትንሽ ከሐዋርያት ጋር ያከባበራቸው እቺ ጋኔን ማውጣቷ ነበረች። እሷም እምቢ ካለች በእውቀት ከሆነ ፈሪሳውያን ይበልጣል። ስለዚህ ዘበቱባቸው። ህዝቡ ተደርድሮ ያጉረመርማል። ጋኔን ያለበት ልጅ ያንፈራፍረዋል። አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ነው። በጣም ኃይለኛ ርኩስ መንፈስ። 9 ደቀ መዛሙርት ተሸማቀው ቆመዋል። ይሄ ሁሉ ሲሆን ጴጥሮስ ታቦር ተራራ ላይ ቆሞ ምን ይላል? ጌታ ወይ በዚህ መሆን ለኛ 3 ዳስ እንስራ ይላል። እዚህ ወንድሞች ይሰቃያሉ፣ አንተ እዛ ዳስ ልትሰራ ነው። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ይኸውላችሁ ምዕመናን ክርስቶስ 3 ደቀ መዛሙርት ይዞ ከተራራው ወረደ። ከተራራው ሲወርድ ይህ ልጁ የታመመበት ሰውዬ ወደ ክርስቶስ ቀረበ። እንዲህ ያለው ክርስቶስ ጌታ ሆይ ልጄን አብሮ አደግ ጋኔን ይዞታል አለ። ከሕፃንነቱ ጀምሮ አብሮት ያደገ ርኩስ መንፈስ አለበት። በጨረቃ ይነሳበታል አለ። ማታ ማታ ጨረቃ ሲያይ ይነሳል። ሰይጣን አውቆ ጨረቃን ለማስመለክ ጨረቃ ስቶታ ጠብቆ የሚጥላቸው ሰዎች አሉ። ጨረቃ አምላክ ነች እንዲሉ፣ ኃይል አላት እንዲሉ እና በጨረቃ ይጥለዋል ልጄን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ ለማ ለእግዚአብሔር ቢቻልህስ ይባላል። ለምን ቢቻልህስ እንዳለ ታውቃላችሁ? ደቀ መዛሙርቱ ካቃታቸው ያው መመራቸውም የነሱ ቢጤ ነው ብለው። አሁን እኮ እግዚአብሔርን የምናስንቀው እኛ ነን። እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ መመር እኛ ነን ያቃተን። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ? ለሚያምን ሁሉ ይቻላል አለ። ይህ ሰውዬ ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስቲ በሉ አምናለሁ፣ አለማመኔን እርዳው። ይህ ሰውዬ ያምናል አያምንም? ደግመን እንበለው። አምናለሁ፣ አለማመኔን ይህ ሰውዬ ያምናል አያምንም? አምናለሁ በሉ። አምናለሁ ያለ ሰው ያምናል አያምንም? አለማመኔን እርዳው አለ። ምን? ይሄ ሰውዬ ያምናል አያምንም? ተምታታባችሁ አይደል? እሱ ምንድን ነው የተምታታበት? አምናለሁ አላምንም አለ። አምናለሁ አላምንም። አምናለሁ ግን ደግሞ አለማመኔን እርዳው አለ። ምን ማለት ነው? ግራ ከገባችሁ እኔ በሌላ ልንገራችሁ። አሁን እንጾማለን አንጾምም?
ትጾማላችሁ? አትጾሙ? እንጾማለን። ስጋ እንበላ፣ ግን የሰው ስጋ እንበላ። ሐሜት እናማለን አናማን? ሐሜት አያድርግብኝ እንጂ ብለን እናማለን አናማን? እኔ ለማማት ብዬ አይደለም ብለን እናማለን አናማን? ስለዚህ እንጾማለን፣ ግን አንጾምም። ቅዱስ ያሬድ ዓይን ይጹም ይላል፣ ጆሮ ይጹም ይላል። እኛ ሆዳችን ብቻ ነው እኮ የሚጾም። ከምግብ እኮ ነው የምንከለከለው። እሱም 10 ሰዓት እያየን እንደው የዛሬው ሰዓት ደግሞ ምንድነው እያለ አልደርስ ብሎን 9 ሰዓት ላይ እንዴት ሆነ እንደምንከመር ምግቡ ላይ ታውቁታል። ምግቡ ውስጥ ደግሞ እንጀራ መቁረሻ እስኪጠፋ 10 ምናምን ወጣ አይደል እንዴ? ምን ብሎ አሁን እኛም ብሎ ጾምን ሊባል ነው። ዳንኤል እኮ ማለፊያ እንጀራ እንኳን አልበላውም ነው ያለው። እኛ እንደውም ማለፊያ እንጀራ የምንበለው ጾም ላይ ነው። የተሻለ ምግብ ያለው ጾም ላይ ነው። ስለዚህ መጾም እንጾማለን፣ ግን አንጾምም። እጾማለሁ በሉ፣ አለመጾሜ እርዳው። እግዚአብሔር አለመጾማችንን ይርዳው። እንጸልያለን፣ አንጸልይም? ግን አንጸልይም። አባታችን ሆይ ልትሉ ቆማችሁ ከመቼው እንዳለቀ ገርሟችሁ አያውቅም? አባታችሁ በመሃል ላይ ዘልየው ነው ወይስ ምንድን ነው ብላችሁ አታውቁም? እንጸልያለን፣ ግን አንጸልይም። የጸሎት መጽሐፍ ይዘን ቆመን እንጸልያለን። አዎ፣ ግን አንዳንዴ ስንት ገጽ ቀረው ብላችሁ ቆጥራችሁ አታውቁም? ይሄ ገጽ እየጨመረ ነው እንዴ የሚመጣው ብላችሁ አታውቁም? እንጸልያለን፣ ግን አንጸልይም። እጸልያለሁ በሉ እስኪ፣ አለመጸለዬ እርዳው። ይህ ሰውዬ ምን አለ? አምናለሁ። አለማመኔ አምናለሁ እንደምትችል፣ ግን ደግሞ እምነቴን ምሎ አይደለም፣ ጎዶሎ ነው እምነቴ። አምናለሁ፣ አለማመኔን እርዳዋል። ይህን ጊዜ ክርስቶስ የማታምን ጠማማ ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር ኖራለሁ? አምጡት ልጁን አለ። አመጡት። ውጣ አለው። ወዲያውን ወጣ። ልጁም ዳነ፣ ጤነኛ ሆነ። እግዚአብሔር የተመሰገነ ይሁን። አሁን ህዝቡ ልክ ጋኔል ሲወጣ እንግዲህ ትርኢቱ አልቋል። ወደ ቤታቸው ሄዱ ማለት ነው። ምንም የሚታይ ነገር የለም። ሄዱ። ተአምር የሚፈልግ ህዝብ እኮ ተአምር ከሌለ አይመጣም። ሄዱ። ሲሄዱ 9 ደቀ መዛሙርት ብቻቸውን ቀሩ። እነዛ እምቢ ያላቸው ማለት ለ9 የተዋረዱት ኩምሽሽ ብለው ወደ ጌታ ለብቻቸው ቀረቡና ጌታ ሆይ ይህንን ጋኔን እኛ ልናወጣው ያልቻልነው ለምንድን ነው አሉት። እኛ ልናወጣው ያልቻልነው ለምንድን ነው? ብቻቸውን ከክርስቶስ ጋር አገልጋዮች፣ ካህናት ብቻቸውን ከክርስቶስ ጋር መሆን አለባቸው። መጸለይ አለባቸው። ጌታ ሆይ ለምን አቃተን ማለት አለባቸው። ለምን አቃተን? ስልጣን ሰጥተናል፣ ፈውሱ ብለህናል፣ አስተምራችሁ የሰውን ልብ መልሱ ብለህናል፣ እርኩስ መንፈስ ገስጹ ብለህናል፣ ሰጥተናል ስልጣኑን። ለምን አቃተን? እኛ ልናወጣው ያልቻልነው ለምንድን ነው? የአገልጋይ ጸሎት፣ የካህናት ጸሎት ብቻቸው። ክርስቶስ መለሰላቸው፣ ስለ እምነታችሁ ማነስ ነው። ስለ ምናችሁ? አሁን እዚህ ላይ አንድ ነገር አስተውሉ ምዕመናን። ቅድም አምናለሁ አለማመኔን እርዳው ብሎ ያ ሰውዬ ሲናገር ክርስቶስ ምን አለ? የማታምን ጠማማ ትውልድ ሆይ ከእናንተ ጋር እስከ መቼ ድረስ ኖራለሁ ብሎ ህዝቡን ወቀሰ ክርስቶስ። የማታምን ጠማማ ትውልድ አላቸው ሰውን ሁሉ። አሁን ደግሞ ደቀ መዛሙርት ለብቻቸው መጥተው ለምን እኛ አልፈወስንም ሲሉት ስለ እምነታችሁ ማነስ ነዋል። አሁን ይሄ ልጅ ጋኔን የያዘው ልጅ ያልዳነው በማን እምነት መጉደል ነው? በህዝቡ ነው ወይስ በሐዋርያቱ? በሁለቱም። ህዝቡንም ወቅሷል። የማታምኑ ጠማማ ትውልድ ብሎ እምነት ይጎላችኋል አለ ህዝቡ። አንድ ሰው የማይፈወሰው በሁለት ምክንያት ነው። አንደኛው በታማሚው ሰውዬ እምነት መጉደል ወይ በህዝቡ እምነት መጉደል፣ ሁለተኛ በካህናቱ እምነት መጉደል። ከሁለቱ በአንዱ አይፈወስም። ስለዚህ ክርስቶስ ሁለቱንም ወቀሰ። ግን የወቀሰው እንዴት ነው? ህዝቡ ፊት ደቀ መዛሙርት ጋር አምጥቸው ልጄ እኮ አልተፈወሰም ብሎ ይሄ ሰውዬ ሐዋርያቱን ሲከስለት እኔ እኮ ስልጣን ሰጥቻቸው ነበር ግን እምነት የላቸውም አላለም ክርስቶስ። ክርስቶስ ካህኑን ህዝብ ፊት የሚያዋርድ አምላክ አይደለም። አገልጋዮቹን ህዝብ ፊት አያዋርድም። እኔ እኮ
አጋንንትን ገስጹ ብያቸው ነበር። እነሱ ግን እምነት የላቸውም። እንደው አንድ የሚረባ እኮ የለም ከነሱ አላለ። ህዝቡን ነው የወቀሰው። አሁን እኔ እዚህ ጉባኤ ላይ ቆሜ ዛሬ አባት የለም ምዕመናን፣ ዛሬ እረኛ የለም የሚል ስብከት በሰብክ በጣም ብሶ ደስ ይላል። እንደው ልክ ልካቸውን ነገራቸው ካህናቱ። ክርስቶስ ግን እንዲያርጉ ያውቅ። ደቀ መዛሙርቱን ህዝቡ ፊት አላዋረደ። ምን አባት አለ ለሚሉ ሰዎች መልሱ ምን ልጅ አለ፣ ምን እረኛ አለ ለሚሉ ሰዎች ምን በግ አለ። አንተ ጥሩ እረኛ በግ ከሆንክ እግዚአብሔር ጥሩ እረኛ መስጠት ያቅተዋል? ራስህን ነው እንድታይ የሚፈልገው ክርስቶስ። ስለዚህ ህዝቡን ጠማማ ትውልድ ብሎ በተናቸው፣ ወቀሰው ህዝቡን። ደቀ መዛሙርቱ ለብቻ መጥተው እኛ ልንፈውስ ለምን አልቻልንም ሲሉት ምን ይሄ ጠማማ ህዝብ ቤት በኩል ትፈውሱ አላለም። ስለ እምነታችሁ ማነስ ነው ብሎ ደግሞ እነሱን ለብቻ ወቀሳቸው። ካህናቱንም አይለቅም ክርስቶስ፣ ለብቻ ይወቅሳቸው። አያገላብጠውም ነው። የካህኑን ለህዝቡ፣ የህዝቡን ለካህኑ አይናገር። ከዚያ ምን አለ? ስለ እምነታችሁ ማነስ ነው ካለ በኋላ ምን አለ? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። እንግዲህ ከአጋንንት መካከል ከሊቃናት ይወደቋሉ፣ ከዋኖቹ ይወደቋሉ። ተራ ጋኔን ያልሆኑ ማለት ነው። ለእነዚህ አይነቶቹ አለ ያለ ጾምና ያለ ጸሎት አታወጧቸው። ጾም ብቻ የሚፈታው ችግር አለ ምዕመናን፣ ጾም ብቻ የሚፈታው ችግር አለ። አሁን የሀገራችን ችግር ብዙ ነው። ይቺ ሀገር መቼ ነው ከመከራ የምትላቀቀው? አባቶቻችን እየጾሙ ነው። በነገራችን ላይ ዛሬ አድዋ የተዋጉት እየበሉ አይደለም፣ እየጾሙ። ጾም ብቻ የሚፈታው ችግር አለ። ምንድነው የሀገራችን ችግር? አልፈታ ያለ ይሄ ልጅ አብሮ አደግ ጋኔን አለበት አልተባለ? ኢትዮጵያ አብሮ አደግ ጋኔኗ ምንድነው? እርስ በርስ ማያፋቅራል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል ይላል። አንዴ እፍ ብለን እንፋቀራለን፣ አንዴ ደግሞ እንጣላለን። አንዴ በሰሜን አንዴ በደቡብ እንጣላለን፣ እንዋጋለን። መቼ ነው የሚያበቃው? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። መቼ ነው ያቺ ሴት 12 ዓመት ሙሉ ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን ሆነ? ቆመ፣ ቀጣለ። የኢትዮጵያ ደም ስንት ዓመት ፈሰሰ ነው ማለት? ስንት ዓመት ፈሰሰ? 12 አይደለም፣ 22 አይደለም፣ ስንት ዓመት ፈሰሰ የዚች ሀገር ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ጠፋ ማለት ነው። በእምነት የሚጋፋ አይደለም። ሐዋርያት እኮ ሲጋፉት ነበር፣ ብዙ ሰው ሲገፋው ነበር። አንድ እጅ የነካው ነው ክርስቶስ የታወቀው። ኃይል ከኔ ወጥቷል ያሰኝ፣ ከክርስቶስ ኃይል እንዲወጣ የሚያደርግ የእምነት እጅ ከኛ መሃል ጠፍቷል። እግዚአብሔር ከኛ መሃል በእምነት የሚነካውን ሰው ይስጠን። ይህ አይነቱ ጋኔን ያለ ጾም ያለ ጸሎት አይወጣም ማለት ምዕመናን። ይህ ልጅ ከልጅነቱ ጀምሮ ጋኔን ነበረበት። በጨረቃ ይነሳበታል። አንዴ ወደ ውሃ አንዴ ወደ እሳት ይጥለዋል። ይህን ትምህርት የምትሰሙ ምዕመናን ሁላችንስ በየግላችን አለቀን ያለ ጋኔን የለብንም ወይ? ርኩስ መንፈስ ማለት ብቻ አይደለም። አመል የለብንም ወይ? ሱስ የለብንም ወይ? ክፉ ልማድ የለብንም ወይ? እዚህ መሃል ሱሰኛ ያልሆነ ሰው የለም። ሲጋራና ጫት መሰላችሁ? መጠጥ እሱ ብቻ አይደለም፣ ኃጢአት የሚባል ሱስ አለ። ሁላችንም የኃጢአት ሱሰኞች ነን። ለምንድን ነው ማንላቀቀው? ወጣቶች ይሄ ልጅ በጨረቃ ይነሳበታል ይላል። በጨረቃ የሚነሳ ልማድ የለብንም? ማታ ማታ የሚጀምር ኃጢአት የለብንም? ማታ ማታ ሲመሽ የምንጀምረው ኃጢአት የለም? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። ወደ ውሃ ወደ እሳት የሚጥለን ነገር የለም እኛ። አንዴ ወደ መዝሙር አንዴ ወደ ዘፈን ይጥለዋል። አንዴ ወደ መጠጥ አንዴ ወደ ጠበል ይጥለዋል። አንዴ ወደ ቅዳሴ አንዴ ወደ ጭፈራ ቤት ይጥለዋል። አንዴ ወደ ሰዓታት ወደ ማህሌት አንዴ ወደ ኮንሰርት ይጥለዋል። ወደ እሳት ወደ ውሃ ይጥለዋል። በጨረቃ ይነሳበታል። አለቀን ያለ አመል አለ ሁላችን። ምንድነው መፍትሄው? ዝተናል ብዙ ጊዜ እኮ
እንደው ይህን ኃጢአት ደግሜ አልሰራም ብለን ደግመን የምንገኝበት የለም ወይ? ሁለተኛ አልመጣም ብለን ተመልሰን የምንሄድበት ቦታ የለም ወይ? ከዛሬ ጀምሮ አልሄድም ብለን የሄድንበት ቦታ የለም? ያቺ ሴት ምን አለች? ጌታ ሆይ ድጋሚ ወደዚህ ጉድጓድ ተመልሼ እንዳልመጣ እባክህ ያንተን ውሃ ስጠኝ አለች። ተመልሰን የምንመጣበት ጉድጓድ የለም? ተመልሰን የምንገባበት ኃጢአት የለም? ጉድጓድ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው ክርስቶስ ውሃውን ካልሰጠን በቀር የማንቀርባቸው ጉድጓዶች አሉ። አለቅ ያሉን ጋኔኖች አሉ። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህንን ጾም መመና አንዳች አመላችን የሚነቀልበት ያደርግልን። የሰማነውን በልቡናችን ያሳድርብን። ሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን።